ቲና በስተመጨረሻ በካሌብ ተተኮሰባት። ያሰበችውና ያለመችው እቅዷም ከሸፈ። ዳንኤል አንድ በአንድ ክትትል እያደረገ ስለነበረ የት እንዳለ ሁሉንም ሚስጥር ስለነገረችው ተከታትሎ ሁሉንም ነገር ወደ ቤት ይመጣና ለትሁትና ለካሌብ ይነግራቸዋል። ይህንን ከሰማ በኋላም ካሌብ በጣም ይናደዳል። እሺ አሁን አባቴ የት እንዳለ ልታሳየ ትችላለህ ወይ ብሎም ሲጠይቀው ዳንኤልም አሳይሃለሁ ካሌብ፣ ግን መረጋጋት አለብን። ልጅቷ ሀሳቧ በጣም ከባድ ነው። ሰውየውን ልትጨርሰው ነው የምትፈልገው ሲልም ደግሞ ለትሁት ነግሯት ነበረ። ትሁትም ይህንን ስትሰማ በጣም ነበር የደነገጠችው። ቲና ግን ምን አይነት ጨካኝና ረመኔ የሆነች ልጅ ናት? ቆይ ይህንን ያክል እንደዚህ አባዬን ልታሰቃየው የቻለችበት ምክንያት ይሄው ገንዘብና ሀብት ፈልጋ ነው አይደል? እና እሺ አሁን ምን አይነት መፍትሄ ነው የምናገኘው ስትልም ትጠይቀዋለች። ዳንኤልም ደግሞ አንቺ አሁን ማድረግ ያለብሽ ነገር ቢኖር አንቺም ሆንሽ ዳንኤል በቲና ላይ መቀየር የለባችሁም። ልክ በፊት እንደነበራችሁት ሁኑ። ምክንያቱም እሷ እዛ ሄዳ ስትመጣ እኛ ከተቀያየርንና የሆነ ነገር ለማድረግ ካሰብን ምናልባችም ከኛ ተሰውራ ሄዳ አባዬ ልትጎዳው ትችላለች። ምክንያቱም እቅዷና አላማዋ እሱን ለመጨረስ ስለሆነ ሲልም ለትሁት አስረድቷታል። ትሁትም ደግሞ እሺ እንረጋጋለን ብላ ነበር ያሰበችው። ይህንን ነገር ግዴታ ካሌብ ማወቅ ስለነበረበት ወደ ሳሎን ይሄዱና ካሌብ በተቀመጠበት ትሁት ነገሩን ታነሳለች። ከዛ በኋላም ያደረገችው ነገር ቢኖር ካሌብ አባዬ አለ ትለዋለች። ምን እያልሽ ነው ትሁት? ማለት አባዬ አለ የት ነው ያለው? ማን ነው የደበቀው? እያለ በጥያቄ ቶሎ ቶሎ በአፋጣኝ ይጠይቃታል። ትሁትም ዳኒ በቃ ንገረው ስትለው ዳንኤል የደበቀው መስሎት ካሌብ ብድግ ይልና ዳንኤል ላይ ያንቧትራል፣ ይጮህበታል። ዳንኤል ግን ምንም የሚያውቀው ነገር እንደሌለም ተናግሮ ነበረ። አሁን ይልቅንስ አንተም ሆንክ ትሁት ተረጋጉና መፍትሄ እንፈልግ፣ እናም ከእሷ ካሳገተችበት ቦታ ለማስወጣት እንሞክር ሲልም ነበር ያማከራቸው። ካሌብ ግን በጣም ስለደነገጠና ስለተናደደ አሁን ቲና የት ነው ያለችው? እሷ አባቴን ከመጨረሷ በፊት እኔ መጀመሪያ እሷን እጨርሳታለሁ ይልና ከቤት ሮጦ ይወጣል። ትሁትም ደንግጣ ዳኒን ስትመለከተው ያምሻል እንዴ? እኔ ላይ አፈጠሽ ምን ትመለከችኛለሽ? ይልቅንስ ይህ አሰርሽ ወይንም አለቃሽ ሄዶ ሌላ ጉድ እንዳያመጣ፣ ይህንን ነገር ደግሞ ካደረገ እሷ ቀድማ አባዬ ልጨርሰው ትችላለች ብዬሻለሁ። አሁን ሄደሽ መልሹ ይላትና ትሁትም ካሌብን ተከትላ በመውጣት ወደ ቤት እንዲመለስ ያሰቡት እቅድ ሊከሽፍባቸው እንደሚችል ታስረዳዋለች። ካሌብ ያለው አማራጭ እሺ ማለት ስለነበረ እንደምንም ብሎ ወደ ቤት ይመለሳል። ለመረጋጋትም እየሞከረ ነበረ። ዳንኤልም ለትሁት ትሰሚኛለሽ ትሁት፣ እኛ ብልጥ ካልሆነን እሷ ልታሸንፍ ትችላለች፣ ስለዚህ ብልጥ መሆን አለብን እያላትም ነበር። ትሁትም በድንጋጤ እባክህን ዳኒ የሆነ ነገር አድርግ ስትልም እየጠየቀችውና እያማከረችው ነበር። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። የግፈኛዋ ሚስትና የሰራተኛዋ ፍጥጫ የሚለው ድራማ እንደቀጠለ ነው። ላይክ እያደረጋችሁ አብራችሁ ይቆዩ። ዛሬ ስለ አባባ አንዳንድ አዳዲስ ነገሮች አሉ። እሱን የምነግራችሁ ይሆናል። ከእናንተ የሚጠበቀው እስከ ቪዲዮ ፍጻሜ አብራችሁ የመቆየት ነው። ትሁትም ለዳንኤል እስካሁን ስታጠፋው የነበረው ጥፋት አሁን ለምትሰራው በጎ ስራ ይሆናል እና ስለዚህ አሁን አባዬ ካለበት ጉድ ለማውጣት ሞክር፣ እባክን የሆነ ነገር አድርግ ስትልም ጠይቀዋለች። ዳንኤልም ትሁት እኔን ለመደለል አትሞክሪ፣ አንቺ እንዳሰብሽው አይደለሁም። ምንም ሰውን በበድል ራሱ ሰውን በመግደል ላይ ግን አልተባበርም ሲል ነበር የመለሰላት። ዳንኤልም ከዚህ በኋላ የሚጠበቅበት ነገር ከቲና ጋር ተመሳስሎ አንድ በአንድ እያደረገች ያለችውን ነገር እያየና እየተመለከተ የምታወራውን ነገር እየሰማ እቤት ውስጥ መጥቶ መረጃ ለትሁት ማቀበል እንደሆነም ለትሁት ይነግራታል። ትሁትም ደግሞ እባክህን ዳኒ እንደምንም ብለህ የሆነ መፍትሄ ፈልግ፣
ቶሎ ብለህ አባዬ ልናጣው እንችላለን። ቲና እንደዚህ ጨካኝ እንደሆነች አሁን ነው የተረዳሁት እያለችው ትገኛለች። ዳንኤል ከዚህ በኋላ እኔ ከጎናችሁ እንደሆንኩኝ በተደጋጋሚ ነግሬሻለሁ። ያለው ነገር ግን አንቺም ሆንሽ ካሌብ ፊታችሁን በቲና ላይ እንዳትቀይሩባት፣ ሁል ጊዜው እንደነበራችሁ እንደዛው ነው ማሳየት ያለባችሁ ሲልም ማስጠንቀቂያ ሰጥቷታል። ትሁትም ደግሞ እሺ ዳኒ እንዳልክ እናደርጋለን፣ በእኛ በኩል ምንም የሚጎድል ነገር የለም፣ ብቻ ካንተ በኩል አንድ በአንድ የምታደርጋቸውን ነገሮች እየተከታተልክ ቢቻል አባዬ የት እንዳለ ቦታውን እንድታሳይህ ጠይቃት ብለዋለች። ዳንኤልም እና ታዲያ እኔስ ይህንን ያክል አብሬያት የምመሳሰለውና የማስመስለው ለምን ይመስልሻል? አባዬን እንዳገተችው አውቃለሁ፣ ግን ደግሞ ቦታው ላይ ወስዳ ያላሳየችኝም። አሳይሃለሁ ዛሬ ነገ እያለች ትቀጥረኛለች። የቀጠሮ ዕለታም ይዛይ ሳትሄድ ትቀራለች። ግን እንደምንም ብዬ አባዬ የታገተበት ቦታ እንደሚሄድና እንደማየው እርግጠኛ ነኝ። እንዲሁም ደግሞ ካለበት ጉድም ፈንቅዬ እንደማወጣውም አምናለሁ ሲልም ለትሁት ነግሯታል። ትሁትም ደግሞ እሺ ዳንኤል ውለታህን ወደፊት የምንከፍል ይሆናል። አዎ ከዚህ በፊት ብዙ ነገሮች ብታጠፋም አሁን ደግሞ ለአባዬ በህይወት እያለ ከደረስክለት ሁሉንም ነገር ሊያካክሱ ወይም ደግሞ አንተ የምትፈልገውን ነገር ሊያደርጉልህ ይችላሉ ትለዋለች። ካሌብ ግን ምንም መረጋጋት እየታየበት አይደለም። ሁሉንም ነገር በችኩል እያደረገ ሊያበላሸው ይችላል። ግን እድሜ ለትሁት ተረጋጋ፣ አንተ በቸኮልክ ቁጥር እኛ የምናስባቸው እቅዶች ይበላሹብናል። ማድረግ ያለብህ በመጀመሪያ አንተ ተረጋጋ፣ አንተ ስትረጋጋ ሁሉም ነገር ይስተካከላል እያለችው ነው ትሁት። ካሌብም እንዴት ብዬ ልረጋጋ? አባቴ እኮ ነው የታገተው ትሁት ይላታል። ትሁትም አዎ ካሌብ አውቃለሁ አባትህ እንደሆነ የታገተው፣ ግን ደግሞ አሁን አባዬ ያለበት ሁኔታ ጥሩ አይደለም። ስለዚህ ቲናን እንደምንም ብለን እሷ ሳታውቅ ሁሉንም ነገር ማድረግ አለብን። እየተጠየቀችም ባለችበት ጊዜ ምንም እንደማታውቅ አባዬን አይተሸዋል፣ ስለ እሱ የሰማሽው ነገር አለ እያለችም ትሁት ስትጠይቃት ምንም ነገር እንዳልሰማች ነበር የምትመልስላት። ያው እሷ ግን ስራዋን ሰርታ አብቅታለች። የካሌብን አባትም የምትለቀው ሀብቱ ሁላ በካሌብ ስም ከተደረገና ከካሌብ ጋር ስትፋታ እኩል ከተካፈለች በኋላ እንደሆነ ለዳንኤል ነግረዋለች። ዳንኤልም እሺ ጥሩ ሀሳብ ነው፣ ይሄ ነገር እኔንም እንደሚያስደስተኝ ታውቂያለሽ አይደል ሲልም ነበር የመለሰላት። በእውነቱ ከሆነ አሁን ዳንኤል ትክክለኛ ሰው እየሆነ መጥቷል። ማለትም ከዚህ በፊት ለአባባ ያለው መጥፎ አመለካከት ተቀይሮ በጥሩ አመለካከትና ሀሳብ ወደ አሪፍ ሁኔታ ላይ እየሄደ ይገኛል። ትሁትም የዳንኤልን አወራርና ሁኔታ ስላየች ነው። እሱ ምንም ነገር አያውቅም፣ ሁሉም ነገር ያደረገችው ቲና ትመስለኛለች እያለ በተደጋጋሚ ለካሌብ ስትነግረው የነበረው። ካሌብም አንቺ እንዴት ይሄንን ያክል እርግጠኛ ልትሆኝ ቻልሽ? እነዚህ መሰሪ የሆኑ ሰዎች እያታለሉሽ እንዳይሆን ሲልም ጠይቋት ነበረ። ትሁትም አይ እኔ በደንብ አድርጌ ጠይቄዋለሁ፣ ዳንኤል ግን ምንም አያውቅም፣ ሁሉንም ነገር የጨረሰችው ቲና ናት ብዬ ነው የማስበው። አሁን ከሱ ጋር ተመሳስለን ከቲና ጋር ወሬ እያመጣ ለኛ እንዳቀብለን ማድረግ አለብን ብለውም ነበር። በዚህም ነገር ስለተስማማ ነው ዛሬ ላይ ዳንኤል ከቲና ጋር አንድ በአንድ የምታወራውን የምትሰራውን ስራ እየሰማና እንዲሁም ከእሷ ጋር በመመሳሰል አባባን እንኳን ማሰርሽው የሚል ቃላት እያወጣ ደግ አደረግሽው፣ እኔም ይሄንን ነበር የምፈልገው፣ እኔ ራሱ ባገኘው አልለቀውም እያለ ሁላ እሷም የእውነቱን መስሏት ከእሷ ጋር ሲመሳሰልላት ተደስታ እንደዚህማ የምታስብ ከሆነ አንድ በአንድ ሁሉንም ነገር እነግርሃለሁ፣ ያደረግኩትን በሙሉ እስከዛሬም የደበቅኩህን ትለዋለች። ዳንኤልም እሺ አሁን አባባ የት ነው ያለው? ልታሳይ ትችላለሽ ወይ ብሏትም ነበር። እሷም ደግሞ ቆይ ዛሬ ቆይ ነገ አሳይሃለሁ እያለች ግን ደግሞ እስካሁን አባባን አላሳየችውም ነበረ። ነገ አሳይሃለሁ ብላ ቀጠሮ ይዛለት ባለበት አጋጣሚ ድንገት እሱ ሳያያት ተሰውራ ትወጣና ቶሎ ብላ ታክሲ ውስጥ ትገባለች ቲና። እሱ ግን ስላወቀባት ተኋላ ተከትሏት ነበረ።
እንዴት ተከተላትም። እሷም አባባ ወደ ታገተበት ሄዳ አጋቹ ጋር በር ላይ ቆማ ስታወራ አጋጣሚ ዳንኤልም ከጎን ሆኖ እያዳመጣቸው ነበር። አጋቹም በጣም እየዘገየሽ ነው፣ ወይንም ገንዘብ ጨምሪልኝ ወይንም ደግሞ ስራሽን ቶሎ ብለሽ ጨርሺ ሲልም ማስጠንቀቂያ ሰጥቷታል። ቲናም ገንዘብማ ሰጥቼ ጨረስኩ አይደል እንዴ ከየት አመጣለሁ ትለዋለች። አትቀልጂ አሁን ገንዘብ ያስፈልገኛል ሲልም መልሶላታል። ዳንኤል አባባ ወደ ታገተበት ገባ።